ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ማህበረ ቅዱሳን ለመጀመሪያ ጊዜ ያስተረጎመውን መጽሐፈ ግንዘትና የዮሐንስ ወንጌል ቅዱስ መጽሐፍ አስመረቀ። ማህበሩ ዛሬ ጥቅምት 8 ቀን 2018 ዓ.ም በዋናው ማዕከል ህንጻ 3ኛ ወለል አዳራሽ አስመርቋል። በማህበረ ቅዱሳን የልማት ተቋም አስተዳደር የግዥና አቅርቦት መምሪያ ስራ አስኪያጅ ቀሲስ አእምሮ ሄይስ መጽሐፈ ግንዘት ከቤተ ክርስቲያናችን የጸሎት መጻሕፍት መካከል አንዱ ሲሆን ማህበሩ ከ2 ዓመት በፊት ወደ አማርኛ እንዲተረጎም ፕሮጀክት ቀርጾ በመስራትና በማስተርጎም ለምርቃት እንዲበቃ ማድረጉን ገልጸዋል። በምረቃ መርሃ ግብሩ ብፁዓን አበው ሊቃነ ጳጳሳት፣ መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ ተጋባዥ እንግዶችና ምዕመናን ተገኝተዋል። የሰበካ መንፈሳዊ ጉባኤ ታዳሚዎች የጋራ ውይይት አደረጉ። ሲካሄድ በነበረው ዓለም አቀፍ መንፈሳዊ ጉባኤ የአህጉረ ስብከት ሪፖርት ቀርቦ ከተጠናቀቀ በኋላ ተሳታፊዎች በቡድን በመሆን ልዩ ልዩ አጀንዳዎች ላይ ውይይት አድርገዋል። በውይይቱም በሀገራዊ ሰላምና መረጋጋት በቤተ ክርስቲያን ጠንካራ አንድነት ሐዋርያዊ ተልእኮ መሰረት ያደረገ የቤተ ክርስቲያን ተቋማዊ ሚና መገለጫ በሆኑ ሁኔታዎች ላይ ውይይት ተደርጓል። በውይይቱም አጠቃላይ የቤተ ክርስቲያን ሁኔታና ክብር እንዲጠበቁ እንዲሁም አጠቃላይ የቤተ ክርስቲያን ሀብትና ክብር እንዲጠበቁ መስራት እንደሚገባና የቤተ ክርስቲያን አስተዳደር አሰራር ዘመናዊ በሆነ መንገድ ላይ ተሳታፊዎቹ ተወያይተዋል። በተጨማሪም ቅድስት ቤተ ክርስቲያን ማህበራዊ ዘርፎቿን በማጠናከር ረገድ የራስ አገዝ የልማት አውታሮቿን ለማሳደግ ያሉት ተግዳሮቶችንና ስኬቶችን በተመለከተ ሐሳቦች ተነስተዋል። ለቤተ ክርስቲያን እድገትና ልዕልና በቆራጥነት እንሰራለን ሲሉ ብፁዕ አቡነ ሳዊሮስ ተናገሩ። ከጥቅምት 4 ቀን ጀምሮ እስከ 8 ቀን 2018 ዓ.ም በተካሄደው አጠቃላይ ሰበካ መንፈሳዊ ጉባኤ ከአንደኛ እስከ 3ኛ ደረጃ የወጡ አህጉረ ስብከቶች የተዘጋጀውን ሽልማት ከቅዱስነታቸው ተቀብለዋል። በሽልማት መርሃ ግብሩ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የጉባኤውን መጠናቀቅ በማስመልከት ባስተላለፉት መልእክት በርካታ አህጉረ ስብከቶች በከፍተኛ ችግር ውስጥ ሆነው ላስመዘገቡት የሥራ እድገት አመስግነዋል። አክለውም በብዙ ችግር ውስጥ ለቤተ ክርስቲያን የሚጠቅምና የሚበጅ ስራን እንሰራለን ያሉት ብፁዕነታቸው ለእድገቷና ለልዕልናዋ በቆራጥነት እንሰራለን ብለዋል። በአረርቲ ደብረገነት ቅድስት ማርያም በተከሰተው አደጋ ለተጎዱ ወገኖች ድጋፍ ተደረገ። የደብሩ አስተዳዳሪ መላከ ገነት ማህሪ ሄሩ እንደገለጹት በአደጋው ለተጎዱ ወገኖች እርዳታ የሚሰበሰብ ኮሚቴ ተቋቁሞ እስካሁን 4,336,000 ብር ተሰብስቧል ብለዋል። ከፍተኛ ጉዳት ለደረሰባቸውና በራሳቸው አቅም መታከም ላልቻሉ 5 ምዕመናን 1,048,000 ብር መደረጉን እንዲሁም ከፍተኛ ጉዳት ለደረሰባቸው 8 ምዕመናን 480,000 ብር ድጋፍ መደረጉንም አስተዳዳሪው ተናግረዋል። መልአከ ገነት አክለውም የአካል ጉዳት የደረሰባቸውንና ወላጆቻቸውን በሞት ላጡ ልጆች በቋሚነት የገቢ ምንጭ የሚያገኙበትን ሁኔታ ለመፍጠር የገንዘብ ድጋፍ በእጅጉ አስፈላጊ መሆኑን ገልጸዋል። መረጃው የአቡ ቀለምሲስ ሚዲያ ነው። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።